ለአዲስ ዝግጅትም ለሰርግ ዝግጅት እየተዘጋጀ ነው። ምነግራችሁ አልጥላትም ነበረ። ከነ ልጇ ይዛት ነበር። ስለሽ ነው ካደረግሽ ይሆናል ብለሽ ነው። ጭንቅላሽም ጥሩ አልነበረም በዛን ሰዓት። ከሚዲያ ላይ ያላወራነው ነገር ሚዲያ ላይ ደቃላ። አዎ ብዙ ጊዜ በህይወታችን ላይ ብዙ ነገሮች ይፈጠራሉ ማለት በቃ ያ ነገር ሆነ። አትመልሹ ትመልሻለሽ አትመልሹም እኮ ያስደፍራታል። ከስዛት እንደዛ ሲኖር ስንደለቀቅ የነበረ እውነትም ዋጋ መክፈል ስለነበረብን በጣም ከባድ ሁኔታ ነበረ። ሌሊት ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር ትመኞላችሁ። ዛሬ በአዲስ ነገር መጥቻለሁ። ሰሞኑን አነጋጋሪ የሆነው ጉዳይ የኤልሳ ጉዳይ ላይ ዛሬ ደግሞ በአዲስ ነው የመጣሁላችሁ። ሁላችሁም እርግጠኛ ነኝ ይሄን ነገር ስትሰሙ አይሆንም እንዴት ምናምን ልትሉ ትችላላችሁ። ግን ደግሞ ገና አልተወሰነም። ግን በትንሹ ግን እኔ የራሴ የተሰማኝን የልዑል እናትና ልዑል ኤልሳ እንግዲህ አይታችኋል ብዬ አስባለሁ። ዛሬም በድጋሚ እንግዲህ ተገናኝተው እንግዲህ ብዙ ነገሮች እያለች ነበር የልዑል እናት ግን ያው የእናትነቷ እንትን ምንም እንኳን ለኤልሳ ብትወዳት ከልጇ ጋር ለማገናኘት ብትሞክር ያን ሁሉ ነገር እንኳን አድርጋት ብዙ ነገር አበላሽታባት አሁንም ድጋሚ እንኳን ይቅርታ የምታደርግ እናት ናት። እኔም ይሄ ነገሩ አወድላታለሁ የይቅርታ ልብ ስላላት። ግን ደግሞ ወደ ነጥባችን ስንመጣ ደግሞ ልጁ እቺ ኤልሳ ምን አይነት ምንም ታማኝ ያልሆነች ሴት እነሱ በዋህነታቸው አቅርበው ነገ ጧት ደግሞ የሆነ ነገር ቢፈጠር ማነው ተጠያቂ? አሁን ኤልሳ ተበደልኩ፣ ተደፈርኩ፣ እንዲሆንኩ እንዲህ እያለች እያስመሰለች ብዙ ነገሮችን እየሰራችላቸው ነው። እናትም የእናት አንጀት ሆኖባት ምንም ቢሆን ወደ ቀድሞ እንትኗ እንድትመለስ የተቻላትን ልዑልም እያደረገ ነው። እሱ ደስ ይላል። ማንም ሰው ሲጎዳ የሚያግዙት የሚረዱት ስራቸው ነው። ልዑልም በዚህ ነው የሚሰራው። ስለዚህ ኤልሳ ስለሚያውቃት ስለማያውቃት አይደለም። ማንም ሰው የማይታወቅም ችግር ውስጥ የገባውን ከችግር ለማውጣት ነው የሚያግዙት። ይሄ ጥሩ ስራ ነው። ግን ፍቅር የሚለውን ነገር ብዙ አልተዋጠልኝም። ኤልሳ አሁን ላይ ወደ ልዑል ለመመለስ ሙሉ በሙሉ በቃ በጣም ደስተኛ እንደሆነች ነው ነግራችሁ። ልዑል ራሱ ወልዳለች፣ እንደዚህ ተብላል፣ እንደዚህ ሆናለች፣ ይሄ ሁሉ ግፍ እንትን ብሎባታል ምናምን ብሎ እንኳን ሊያገላት አልቻለም። ካያችሁ እንደውም ለእሷ በጣም እንትን ሲልላት ነበር። እና ልጅም ኖራት አልኖራትም አንደኛው ግማሹ ልጅ የላትም ኤልሳ ይላል፣ አንደኛው ደግሞ ልጅ አላት ይላል። የልጁ ነገር ገና አልተረጋገጠም። ትክክለኛው እንትን ሲመጣ ነው። እሷ ግን አሁንም አለኝ እያለች ነው የምታወራው ኤልሳ። ሌላዎቹ በእሷ በኩል የሚመጡ ሰዎች ደግሞ እሷን እና ኤፍሬም የሚያውቁ ሰዎች ደግሞ ምንም አይነት ልጅ እንደሌለ ነው የሚያወሩ። እና ልዑል ደግሞ ማመን ያለበት የእናትየዋን ነው። የኤልሳን ልጅ አላት የላትም የሚለውን እንግዲህ በጣም ቀርበዋለች። ሁሉ ነገር እያወራች ነው። ልጇን የምትደብቅ ከሆነ እኔ ምንም እንትን አይደለም። ልጅ ሳይኖራት አለኝ ብላ ሰው የምታደክም ከሆነ ምንም አይደለም። ግን ደግሞ አለኝ እያለች ነው። የልዑል እናት ደግሞ ልዑልና ኤልሳን አንድ ላይ ለማድረግ የሚሰሩት ስራ ዝም ብላችሁ ካያችሁ አሁንም ተስፋ እየሰጧት ነው ለኤልሳ። በጣም የልብ እየሰጧት ነው። ኤልሳ ደግሞ በዚህ እንትናቸው ገብታ ሌላ ችግር የማትፈጥርባቸው በምን እርግጠኛ ሊሆኑ ይችላሉ? ባለፈውም ብዙ ነገሮች ተባብለው ተነጋግረው
ሰርግ በዚህ ቀን ነው ተብሎ ተቆርጦ ነው አይደል? ተነስታ በእንትን መሀል የጠፋችባቸው። አሁንም በድጋሚ ባለፈው ተገንታ ሳለ ያወሩትን አሁንም ድጋሚ ከነ ልጅሽ ይቀበልሻለሁ እያሉ ነው የኤልሳ እናት። የኤልሳ እናት አልኩኝ፣ ሶሪ የልዑል እናት። አላቅም እኔ እንዴት እንደሚያስቡት በምን አይነት እንትን እንዳሉ። ኤልሳ ምንም ተጨባጭ ነገር እንደሌላት እናንተ ተመልካቾች፣ እኔ ግን እነሱ አይናቸው አላዩትም እንጂ ኤልሳ ጥሩ መልካም ሰው ጥሩ ሰው መስላቸው ነው። የልዑል እናት ግን እንዴት ነው? ቆይ አንዲት ሴት ለአባቷ ለወላጅ አባቷ ያልሆነች አሁን ለልዑል እናት ትሆናለች ለልዑል ትሆናለች ብላ ልጇን መልሳ ወደ እንትን እየላከችው እኮ ነው። እኔ ኤልሳና ልዑል አንድ ላይ ይሆኑ ምናምን የሚለው በፍጹም አልስማማበትም። ኦሬዲ የሚወስኑት እነሱ ናቸው። ግን ደግሞ እንደ ሀሳብ ስትሰጡ ደግሞ ኤልሳ ምንም ታማኝ ሴት አይደለችም። በቃ አሁንም የኤፍሬም ጋር እንደ እንትን እንደሚሉ ምን ያውቃል ልዑል? ልዑል ፊት ለፊት መታ ስስቅለት ምን ስትልለት ሚስጥረኛ የሆነችው ምናምን ነው የመሰለው። በጣም ገና የኤልሳ ነገር አልገባውም ልዑል። ቀስ እያለ ግን ችግር ውስጥ ስትከተው ነገ ከነገ ወዲያ አስቴር ምን አለች ትላላችሁ? መልሶ አልቅሶ ልዑል ተመልካቾች ይቅርታ ካልጠየቀ ብዙ ሰዎች በኮሜንትም ከኤልሳ መራቅ አለብህ እያሉት ነው። እሱ ግን እናቱም ልዑልም እኔ እኮ ለምን አገዟት ሳይሆን በዚህ ልክ እንትን ማለታቸው ግን ዋጋ ያስከፍለዋል። ልዑል ኤልሳ አሁንም ምስጢረኛ እንደሆነች በደንብ አልገባቸውም። ምንም ውስጧ አይታወቅም ልጅቷ። ሞር እንኳን በሷ በኩል ያሉ ህፃናቶች ልጆች ምናምን የያዙ የሰፈር እንትኖቿ እንኳን ስለሷ እያወሩ ልዑል እየሰማ ልዑል ግን ምንም ነገር አልመሰለውም እኮ። በቃ ስለ ኤልሳ መጥፎ ነገር የምታወሪው ከሆነ ተይው ተይው ነው የሚልሽ። እኔ ራሴ ጨርሰዋለሁ ይልሻል። የልዑል እናት ጋር ልፈርድ አይደለም። የልዑል እናት ባለፈውም ብዙ ነገር ብላለች። ግነት ነገሩ እንዳላሰበችው ሁሉ ነገር ኤልሳ ምን አይነት ምስጢረኛ እንደሆነች በራሷ እንትን አይታለች። አሁንም ድጋሚ መታ ይቅርታ ስላለች ስላለቀሰች ልጇ ተወስዶባታል እንደዚህ ተንገላታለች ምናምን የሚለውን ልዑል ሲነግራት አሳዘነቻት። የእናት አንጀት ማለት ነው። ግን ትክክለኛ ለልጅ ሚስት ትሆነዋለች ብላ ማሰቧ ራሱ ስህተት ነው። ሁለታቸው አንድ ላይ እንዲሆኑ ማድረጋቸው ራሱ ኤልሳ ደግሞ ይሄንን እንትን ስታይ የእናቱን እንትን ስታይ ልዑልን ሞር ፍቅር እንዲይዘው ነው የምታደርገው። በቃ ወደ እሷ እንዲመጣ ነው የምታደርገው ሁሉንም ነገር ትቶ። እኔ እኮ ትክክለኛ የምትሆነው ቢሆን እኮ እኔ ችግር የለብኝም። እኔ ሁለታቸውም እንትን አይደለም። ግን ኤልሳ ታማኝ ሴት አይደለችም፣ የምትሆን ሴት አይደለችም። በጣም የሆነ እንትን የሚያታልላት ልጅ ናት። ስትፈልግ ትሄዳለች ተነስታ፣ ስትፈልግ ደግሞ ደስ ሲላት ትመጣለች፣ ይቅርታ ትላለች፣ ታለቅሳለች። ነገሩ እንደ እንትን ተደባብሶ ኤልሳ በሷ በኩል ስንት ባለፈው በሷ የመጣ አንድ ሰው አልሞትም። እነ ቴድሮስ ሲሰሩ በነበረበት ጊዜ ማን ነበር ተጠያቂ? እንደ ህግ እንደ እንትን ስትሄዱ ኤልሳ እኮ መታሰር የነበረባት ሴት ናት። እኔ እዚህ ጋር ልዑልን ስለምወድ ወይም እናቱን ስለምል አይደለም። ያየሁትን ቀን ቀን በየቀኑ እነሱ የምከታተለው የሚሰሩትን አንድ በአንድ ማነው ጥፋተኛ የሚለውን ጠንቀቅ የማውቅ ሰው ነኝ። አንደኛ ነገር ኤልሳን ስለወደዳት ብቻ አሳልፎ ስላልሰጠ እኔ በጣም ተቀይሜያለሁ በዚህ ነገር።
ምክንያቱም ከሷ በኋላ የተያዙ ሰዎች እያንዳንዱ ሲታሰሩ፣ ኤልሳ ግን አልታሰረችም። ለምን? የእሱ ፍቅረኛ ስለሆነች ነው። አሁን ደግሞ ጭራሽ ለሷ እንትን ብለው ኧረ እኔ ብቻ አላውቅም። የእውነት እኔ የተሰማኝን ነገር ነው የምነግራችሁ። ቀጣይ ደግሞ ልዑልን ምን እንደምታደርገው አናውቅም። ወዶበት ከገባ የራሱ ጉዳይ ነው። ልዑል እኛ እንመክራለን፣ እንጽፋለን፣ እናያለን። እየነገርሽው ሰው ካልሰማሽ ደግሞ ምንም ልታደርጊው አትችይም። ምከረው እምቢ ካለ ምንድን ነው የሚባለው አባባል አለ። ስለዚህ የተሰማንን ያየነውን እንናገራለን። ከዛ ውጭ ደግሞ ምንም ልናደርግ አንችልም። ጎበዝ ደከመን እኮ የእውነት አንዱ ስንል አንዱ ሲል አንዱ ሲል አንዱ በጣም ይደክማል። ልዑል ገና ምንም አልታየውም። ኤልሳ ምን አይነት ሴት እንደሆነች ልዑል ብቻ ሳይሆን እናቱም ገና አላዩአትም። ቀጣይ ቀርባቸው ትታቸው ካልሄደች ለማየት ያበቃችኋል። እሺ ነገሮች ሲመቻቹላት ጥለዋት እንደሚሄዱት አሁን ላይ ያለችበት ሁኔታ ጥሩ ስላልሆነ ልትቀርባቸው፣ ልታስመስል፣ ልታለቅስ ምናምን ትችላለች። ግን የምትፈልገው ነገር ሲሟላላት ደግሞ ጥላቸው ነው የምትሄደው እንደባለፈው። በጣም ነው እኔ የሚገርም። እኔ በልዑል እናት አልፈርድም። የእውነት እንደ እናት የተሰማቸውን ነው የተናገሩት፣ መብታቸው ነው። ግን ልዑል ደግሞ እያያት የእሷን ስራ ምን አይነት ስራ እየሰራች እንደሆነ እያየ እሱ ደግሞ ሲደግፋት ምንም ነገር ቢገጥማት ከጎኗ ነኝ፣ ነገም ዛሬም ከሷ አልለይም እያለ እንግዲህ ልዑላችን ስንት ነገር አሳልፎ በሷ የመጣ አሁን ያ ሁሉ ተረስቶ ሙሉ በሙሉ ወደ ኤልሳ ዙሯል። ፍቅር ያሸንፋል። በቃ ተሸንፏል ልዑል። ልዑል ሲጀመር ከኤልሳ ፍቅር ይዞታል። በቃ ነገርኳችሁ፣ ያስታውቃል። እንደዚህ ዝም ብላችሁ ስታዩት ስለ ኤልሳ የሚያወራቸው ምናቸው ሁሉ ነገር የድሮ ትውስታዎቹ እየመጡበት ልጁ እንደ አዲስ ፍቅር እያገረሸበት ነው። ስለዚህ እኛ ምንም ልናደርግ አንችልም። ያየነውን ማውራት ብቻ ነው ስራችን። በቃ ጎበዝ፣ ምን ማድረግ ይቻላል? ይገርማል። የሰው ልጅ ግን በየጊዜው አዳዲስ ነገር በየጊዜው የሆነ ሰው ያልጠበቃችሁት ነገር። እንግዲህ ልዑል ከተመቸው እኛ ምንም ልናደርግ አንችልም። አሁን እውነት ነው ውሸት ነው የሚለውን የህፃኑ ነገር በደንብ ማጣራት አለበት። ከዛ ደግሞ ለራሱ ደህንነት መጠበቅ አለበት ልዑል። ከዛ የሚፈልገውን የሚመርጠውን ማድረግ ይችላል። ከኤልሳም ጋር አብሮ መኖር ከፈለገ መብቱ ነው። በቃ ምንም ልናደርግ አንችልም እኛ። እንግዲህ እናቱም ተናግረዋል አብረው እንዲሆኑለት እንዲሆኑ ከዚህ በፊት ምኞቷ ነበረ። ያርግላቸው እና እስኪ እናንተስ ምን ተሰማችሁ? እስኪ ኮሜንት ስር ጻፉልኝ። የእውነት እናንተስ የልዑል እናት ትክክል ነው የሰሩት ወይስ ተሳስተዋል? ምን ትላላችሁ? ትክክል ነው የምትሉ ከሆነ ጻፉልኝ። የእውነት እኔ በበኩሌ የተሰማኝን ተናግሬያለሁ። ያየሁትን ከዚህ በፊትም ያደረገቻቸው አሁን ደግሞ እንደ አዲስ መታ የምትሰራው ስራ እና ብዙም አላስደስተኝም። እናንተስ ምን ትላላችሁ በዚህ ሀሳብ ላይ? እስኪ ንገሩኝ ጎበዝ። ልዑል ተውት፣ ልዑል ምክንያቱም ልጅቷን ይወዳታል፣ የእውነት ይወዳታል።
አሁንም እስካሁን ድረስ ራሱ ወልዳለች እንዲህ ተብላለች የተባለ ራሱ እድለኛ ናት። ግን አንዳንድ ጊዜ ኤልሳ ብታቅበት ልዑልን በጣም አሪፍ ልጅ ነው። የሁሉ ነገር እንኳን ደረሰባት ሲባል አልተዋትም፣ ከጎኗ ነው እና የራሱ መታደል ነው፣ መመረጥ ነው። ካወቀችበት እንግዲህ አሁንም ከዛ የልጁ አባት ጋር በምስጢር ማውራቷን ትታ ልዑልን አሳልፋ ካልሰጠችው እንግዲህ ጥሩ ነው። ምንም ልንል አልችልም። እና እስኪ ኮሜንት ስር ጻፉልኝ የተሰማችሁን። ለማንኛውም የዛሬው ቪዲዮ ይመስላል። ሰላም እና ፍቅር እየተመኘሁላችሁ በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እላችኋለሁ። ለምታበረታቱኝ የት ወንድሞቼ ከልብ ከልብ ነው የማመሰግነው። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።